በቀለም እንዲሁም ደግሞ በፐርም ለተጎዱ ፀጉሮች እንደዚህ ከመታጠባችሁ በፊት ቀደም ብላችሁ እንደዚህ እየተንከባከባችሁ ሁሌ ከግንባራችሁ ፀጉራችሁ የሚሸሽባችሁ ከሆነ ሁሌ ማታ ማታ የግንባራችሁን ፀጉር በትንሹ ከፍላችሁ ሁሌ እየቀባችሁ ማሳጅ ብታደርጉት በአጭር ጊዜ ውስጥ ነው ፀጉራችሁን ራሱ የሚያሳድግላችሁ። ለስላሴውም በእንክብካቤያችሁ ልክ ይሆናል ማለት ነውና የፐርም ባትጠቀሙ እላለሁ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ለብዙዎቻችሁ ፀጉራችሁ ዘለላውን እርጥበት እንዲኖረው ያደርግላችኋል። ይሄ ስፕሬ ነና እንዲሁም ደግሞ ከተለያዩ ዝንጅብል ብዙ አይነቶች ነው የማሳያችሁ ማለት ነው። እዚህ ጋር ነና የተወሰነ የፈለጋችሁትን እንደዚህ ንጹህ አድርጋችሁ ማለት ነው የሚበቃችሁን ያህል እኔ ለሻምፖም እንዲሁም ደግሞ መጀመሪያም ከመታጠቢያ አንድ ቀን ቀደም ብዬ የምቀባው የሄር ስፕሬ ነው የምሰራው ማለት ነው። እዚህ ጋር ነናውም የሚበቃኝ ያህል እንዲሁም ደግሞ ዝንጅብሉን መፈቅፈቅም ትችላላችሁ። እንዴ ቆረጥ ቆረጥ አድርጋችሁ ማድረግ ትችላላችሁ። በተለይ ፀጉራችሁ ስስ ስለሆነ ፀጉራችሁ በጣም ለሚነቃቀልባችሁ ራሱ በጣም ምርጥ ነው። እዚህ ጋር እንግዲህ ዝንጅብል እንዲሁም ደግሞ አንድ 15 ፍሬ የሚሆን የቁርንፍድ ፍሬና እንዲሁም ደግሞ አንድ ዳርሲን ቀረፋ ማለት ነው ጨምሬያለሁ። 2 የሾርባ ማንኪያ ደግሞ የጥብስ ቅጠል ፀጉራችሁንም ለማብዛት ፀጉራችሁ ለማሳመር በጣም አሪፍ ነው። እዚህ ጋር ደግሞ መጠቀም ትችላላችሁ፣ አለመጠቀምም። አብሽ ደግሞ አንድ የሾርባ ማንኪያ አድርጌያለሁኝ። ውሃውን ትንሽ በዛ አድርጋችሁ ማለት ነው። እሳቱን አነስ ማድረግ አለባችሁ በደንብ አድርጎ እንዲወጣላችሁ ማለት ነው። እንግዲህ ይሄንን የማፈላው ይሆናል። አሁን ላይ እንደምታዩት የቅርንፉዱም ሁሉም ተዋህዷል። እንደዚህ ቢያንስ እስከ 1 ሰዓት ድረስ እንደዚህ ራሱ አፍልታችሁ ራሱ ሳታጠሉ ማሳደር ትችላላችሁ። ከዛ ለበነጋው ለመጠቀም ማለት ነው። እዚህ ጋር እንግዲህ እንደዚህ አድርጌ ከፈላሁት በኋላ ይሄን የመሰለ ለሻምፖም ሆነ እኔ ሻምፖ ሰርችበታለሁ። ለሻምፖም ሆነ እንዲሁም ለኮንዲሽነርም ከመታጠባችሁ በፊትም ሄር ስፕሬ አድርጋችሁ ለመታጠብ በጣም አሪፍ ነው። የፀጉራችሁን ድርቀትና መበጣጠስ እንዲሁም ደግሞ መነቃቀል መያያዝ በጣም ነው የሚቀንስላችሁ። እንዲሁም ደግሞ ፀጉራችሁ ለሳሳባችሁ የፀጉርን ብዛትን ይጨምራል። ፀጉራችሁንም በደንብ አድርጎ ነው የሚያፋፋላችሁ። ይሄንን እንግዲህ ተቀብታችሁ ማሳደርም ትችላላችሁ። ተቀብታችሁም 2 ሰዓት 3 ሰዓት አቆይታችሁ መታጠብ እንዲሁም ደግሞ ሌላም ደግሞ ትሪትመንት ሰርታችሁለት መታጠብ ትችላላችሁ ማለት ነው። እንግዲህ በጣም አሪፍና ቀላል በቤታችሁ ማግኘት የምትችሉት ከኬሚካል ነፃ በቤታችሁ ለሳምንት የሚቆይ በማንኛውም ሰዓት መጠቀም ትችላላችሁ። አብሹን ያው ልታጠብ ስለሆነ ነው፣ ግን ፀጉራችሁ እንደማፍታቻ ለመጠቀም ከፈለጋችሁ አብሻ ለመጠቀም ትችላላችሁ። ግን ይሄ ግዴታ ፀጉራችሁን ልትታጠቡ ስትሉ ነው መጠቀም የምትችሉት ማለት ነው። እንዳልኳችሁ በኮንዲሽነርም መቀላቀል ትችላላችሁ፣ እንዲሁም በሻምፖም እንዲሁም ደግሞ እንደዚሁም አድርጋችሁ ለፀጉራችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ውዶችዬ እየተቀባው ደግሞ የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ እላለሁኝ። በጣም የምትወዱትና የሚስማማችሁ ቀለል ያለ አሰራር ነው። አብራችሁኝ ቆዩ። መጀመሪያ እንኳን ለ2018 አደረሳችሁ ላለው፣ ምክንያቱም በ2018 ቪዲዮ አልሰራሁም። በ2018 እንደለቀኩ ነኝ ማለት ነው። የመጀመሪያ ቪዲዮ ነው በ2018 2018 የሰላም የፍቅር የጤና ያሰባችሁት የሚሰምርበት ሁሉ ነገራችሁ የሚስተካከልበት አመት ያርግላችሁ ላለው ውድ ቤተሰቦቼ፣ ለድምፄም እንግዲህ በጣም ይቅርታ ትንሽ ሰሞኑን ጉንፋን ምናምን ይዘኝ ነበርና ይሄን ቪዲዮ ከሰራሁት በጣም ቆይቷል። ቢያንስ ከ6 ወር በፊት ምናምን ነውና ፀጉሬ እንደምታዩት ውስጡ ተያይዟል፣ የሆነ ድርቅ እንደማለት ብሏልና ይሄንን የሄር ስፕሬይ እንግዲህ በደንብ አድርጎ አፍታቶ እንዲያለሰልስልኝ ተጠቅሜዋለሁ ማለት ነው። በብዛት ፀጉራችሁን እርጥበት እንዲኖረውና እንዳይነቃቀል እንዳይሰባበር ያደርግላችኋል። በፈለጋችሁት ጊዜ መጠቀም የምትችሉት ምርጥ የሆነ የሄር ስፕሬይ ነው ማለት ነው። እንደዚህ ስትቀቡት ደግሞ በብዛት አንድ እህቴ ሰሞኑን በሄር ምር የሚባለው ይሄ ማለስለሻ ማለት ነው ተጠቅሜ በጣም ፀጉሬ እየተበጣጠሰ ነው
ምን ነበር ስሙ ማለት ነው። እና ይሄ ፐርም ማለት ነው ተቀብቼ እሱ በጣም ፀጉሬን እየነቃቀለው ነው። ፀጉሬ በጣም አለቀ ለምትሉ ፐርም ከመጠቀም ይልቅ እንደዚህ ፀጉራችሁን ምክንያቱም መጀመሪያ ላይ ስትቀቡት የሆነ ፀጉራችሁን ሊያለሰልሰው ይችላል። እንዲሁም ደግሞ ደጋግማችሁ ይመስለኛል አንዴ ተጠቅማችሁ እሱን ስታቆሙት ይመስለኛል የሚነቃቀልና ብዙ ሰው ይለኛል እንደዛና በቀለም እንዲሁም ደግሞ በፐርም ለተጎዱ ፀጉሮች እንደዚህ ከመታጠባችሁ በፊት ቀደም ብላችሁ እንደዚህ የተንከባከባችሁት በደረቁ ሳታበጥሩ ውሃ ራሱ ንጹህ ውሃ ራሱ ማድረግ ትችላላችሁ ከቅባት ጋር አድርጋችሁ ማለት ነው። እና እኔ አሳድሬ እንደገና ሌላ ትሪትመንት ሰርቼ ስለሆነ የምታጠበው እንደዚህ ፀጉሬ እርጥበት ሲነካው የመሰብሰብ ባህሪ ስላለው ግዴታ እንደዚህ ወይ ጠቅለል ጠቅለል ወይም ደግሞ እሰራዋለሁ ማለት ነው። እንዳይሰበሰብ ሲሰበሰብ ደግሞ ድጋሚ ስለሚያዝ ማለት ነው። እና ፀጉራችሁን ፐርም ከመጠቀም ይልቅ ከመታጠባችሁ በፊት ለፀጉራችሁ ጊዜ ሰጣችሁ የምትንከባከቡት ከሆነ ፀጉራችሁ ያድግላችኋል። በዛው ልክ ደግሞ ለስላሴውም በእንክብካቤያችሁ ልክ ይሆናል ማለት ነው። እና የፐርም ባትጠቀሙ እላለሁኝ። ቀለምም እንደዛው እንዲሁም ደግሞ እሳት ራሱ የሚበዛ ከሆነ ፀጉራችሁ በጣም ነው የሚያልቀውና በቻላችሁት አቅም ራሳችሁን በራሳችሁ ተንከባከቡ። እንደዚህ ኬሚካሎች ነገር ከመጠቀም ይልቅ ይሄንን አሁን ከቤታችሁ ማግኘት የምትችሉት ነው። በጣም ቀላል ነው። በማንኛውም ሰዓት አዘጋጅታችሁ መጠቀም የምትችሉት ነው ማለት ነው። እና ያው እንግዲህ ጉንፋን ሲይዛችሁ ደግሞ ድምጻችሁ ይቀየራል። እንደምታዩት ፀጉሬ ደግሞ ያው ተያይዟል ውስጥ ውስጡ ቀስ እያላችሁ እንደዚህ ማለት ነው። ልክ እንደ ሕፃን ልጅ እየተንከባከባችሁ አሁን ይሄኔ ብተወው በጣም ነው የሚሰበሰብ የሚያያዝብኝ ማለት ነው። ፀጉራችሁን አይነቃቀልም፣ አይሰባበርም። እንዲሁም ደግሞ ፀጉራችሁ ከግንባራችሁ ለሸሸ የፀጉር ብዛት ለምትፈልጉ በጣም ወሳኝ የሆነ የሄር ስፕሬይ ነው። ይሄንን ራሱ ሁሌ ከግንባራችሁ ፀጉራችሁ የሚሸሽባችሁ ከሆነ ሁሌ ማታ ማታ የግንባራችሁን ፀጉር በትንሹ ከፍላችሁ ሁሌ እየቀባችሁ ማሳጅ ብታደርጉት በአጭር ጊዜ ውስጥ ነው ፀጉራችሁን ራሱ የሚያሳድግላችሁ ማለት ነው። ተጠቀሙት፣ ትጠቀሙበታላችሁ እንጂ አትጎዱበትም ማለት ነው። ከመሞከር ይቀራል። ስትጠቀሙ ቋሚ አድርጋችሁ ቢያንስ ከወር እስከ 3 ወር ተጠቀሙት። በጣም በአጭር ጊዜ ውስጥ ነው ፀጉራችሁን ለውጥ የምታዩበት ማለት ነው። እና ሁሉም ቢሆን ለፀጉራችን ለብዛትም እንዳይነቃቀልም እንዲሁም ፎሮፎር ለሚያስቸግራችሁ የፀጉር ደግሞ ከስሩ ማለት ነው ሽበት እንዳያወጣ ያደርግላችኋል። በቤታችሁ እንግዲህ እድሜያችን ከ30 በላይ ከሆነ የሽበት ማውጫ ጊዜያችን ስለሆነ ያንን ቶሎ እንዳይወጣና እንዲዘገይ ያደርግልናል ማለት ነው። ፀጉራችሁን በጣም ነው የሚያለሰልሰው፣ በጣም ያሳምርላችኋል። ሰርታችሁ እንግዲህ በዚህ መልኩ ተጠቀሙ ላለው ውድ ቤተሰቦቼ። ያው እንዳልኳችሁ እኔ እንደዚህ ወይ ጠቅለል አደርገዋለሁኝ ወይም ደግሞ ሰራዋለሁኝ ማለት ነው። ያው በማበጥር ሰዓት ማሳጅ አድርጌዋለሁ የተወሰነ። ማንኛውም ነገር ስትቀቡ ማሳጅ ያስፈልገዋል። የተቀባችሁት ነገር ወዲያ ውስጥ እንዲገባ ጥቅሙን እንዲታገኙት ማለት ነው። ትንሽዬ አንድ 5 ደቂቃ እስከ 10 ደቂቃ ማሳጅ አድርጉት ማለት ነው። ይሄን ይመስላል። አየር ራሱ እንዲያስገባ እርጥበት ስላለው እንደዚህ ወፈፍራም መሆኑ ቶሎ እንትን እንዲል አየር እንዲያገኝ ያደርገዋል ማለት ነው። እንደዚህ አድርጋችሁ እንግዲህ ከ3 ሰዓት በኋላም ፈታችሁ መታጠብ ትችላላችሁ፣ ማሳደር ትችላላችሁ። ግን ይሄንን የሄር ስፕሬይ ስትጠቀሙ ፀጉራችሁን ተቀብታችሁ መተው የለባችሁም። ያው አብሽም ስላለበት ሊሸት ስለሚችል ማለት ነው። ተቀብታችሁ ግን አሳድራችሁ መታጠብ ትችላላችሁ ማለት ነው ውዶችዬ። ለሚበጣጠስባችሁ ይሄንን ተጠቀሙ። እመኑኝ በአጭር ጊዜ ውስጥ ነው የሚለወጥላችሁ። እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። በሌላ እስከምንገናኝ ቸር ያገናኘን።